በመጽሐፍ ቅዱስ ውስጥ እጅግ ከሚያከራክሩ ስፍራዎች መካከል አንዱ ነው። ማርቆስ ወንጌል ምዕራፍ 13 ከቁጥር 32 አንድ ሙስሊም ተናጋሪ እና ክርስቲያን ዩቲዩበር ለዘመናት በሁለቱ ሃይማኖቶች መካከል ክርክር ሲያነሱ በቆዩ ነጥቦች ላይ የራሳቸውን ሐሳብ ለመሰንዘር ፊት ለፊት ተፋጠዋል። የሚመለስበትን ቀን እና ሰዓት የማያውቅ ከሆነ ኢየሱስ እንዴት አምላክ ይሆናል? ሙስሊም እዚህ ጋር በድፍረት አንድ የመጽሐፍ ቅዱስ ጥቅስ በማንሳት ይጠቅሳል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 36 No one knows, not even the angels in heaven, nor the Son, but only the Father. ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይለናል። ይህንን ጥቅስ ከጠቀሰ በኋላ ክርክሩን በድል ያሸነፈ ያክል ከፊቱ ላይ ፈገግታ መነበብ ይጀምራል። ለእርሱ ኢየሱስ መለኮት ላለመሆኑ ከዚህ የበለጠ ማስረጃ ሊገኝ አይችልም። እርሱ አምላክ ካልሆነ የሰማይ አባት ብቻ የሚያውቀውን ነገር እንዴት እርሱ ሊያውቅ ይችላል? ምናልባትም ይህ ለእናንተ ጠንካራ የመከራከሪያ ነጥብ ሊመስላችሁ ቢችልም፣ ነገር ግን ይህ ሰው የሳተው አንድ እውነት አለ። ይህ ነጥብ በእንደዚህ አይነት ወቅቶች ላይ መጽሐፍ ቅዱሳዊ ዕውቀት ለምን አስፈላጊ እንደሆነ በደንብ ያሳያል። አንድን ጥቅስ ነጥሎ በመምዘዝ አያችሁ ይህንን ያረጋግጣል ማለት አይቻልም። ምክንያቱም ይህንን በምታደርጉበት ወቅት ያ ክፍል ሊገልጠው የፈለገውን የልብ ትርታ ጥልቀትና እውነት ልትረዱት አትችሉም። እዚህ ጋር የተፈጠረውም ይኸው ነው። ክርስቲያኑም ከቁጣ ይልቅ ነገሩን በመረዳት በሚገርም ትሕትና ይመልስለታል። ይህንን ክፍል ከዚህ በፊት አንብበኸው ታውቃለህ? አጠቃላይ እንድምታውን ተረድተዋል? ምክንያቱም ኢየሱስ እዚህ ጋር እንዲሁ በዘፈቀድ እየተናገረ ሳይሆን ትንቢታዊ ምስልን እየሳለ ነበር። Everything that's about to happen up until his coming. Detail by detail, destruction of the temple, destruction of the city. ማርቆስ 13 ላይ ኢየሱስ ለደቀ መዛሙርቱ ስለ ኢየሱስ መቅደስ መጥፋት፣ ስለሚደርስባቸው መከራ፣ ስለ ጥፋት ርኩሰትና ስለ ፀሐይ መጨለም አንድ በአንድ በማነሳት ከእርሱ የክብር መምጣት በፊት ስለሚፈጠሩ ነገሮች በሙሉ ያስረዳቸዋል። ከዚያም እንዲህ አለ፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። በመጀመሪያ ስናየው ይህ ቃል አሻሚ ሊመስል ይችላል። እንዴት ሁሉን አዋቂ የሆነ አምላክ በድንገት አንድን ነገር እንደማያውቅ ሊናገር ይችላል? ነገር ግን ማስተዋል ያለብን እዚህ ጋር ነው። ኢየሱስ ይህንን እየተናገረ የነበረው እንዲሁ ሳይሆን በኃይልና በስልጣን ነው። ይህም ማለት በሌላ ቃል እያለ ያለው መች እንደሚፈጠር አላውቅም ሳይሆን ይህንን መግለጥ የእኔ ሥራ አይደለም ነው። እዚህ ጋር እናቁም። ምክንያቱም ይህ ልዩነት ሁሉንም ነገር ስለሚለውጥ። በመጽሐፍ ቅዱስ ውስጥ ማወቅ የሚለው ቃል እጅግ የተለያዩ ምንነቶችን የያዘ ቃል ነው። አንዳንድ ምዕራፎች ላይ ማወቅ ማለት መረዳት ሲሆን፣ በሌሎች ስፍራዎች ላይ ደግሞ ማወቅ ማለት ለሌሎች ማሳወቅ፣ ማወጅ አሊያም መግለጥ እንደማለት ነው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 2 ላይ ግልጽ የሆነ ምሳሌን ይሰጠናል። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ይህ ማለት ጳውሎስ ከዚህ ውጪ ምንም ነገር አያውቅም ወይም ረስቷል ማለት ነው? በፍጹም። ለማለት የፈለገው የእርሱ እይታ፣ መልእክትና አዋጅ በሙሉ ትኩረቱን ያደረገው በክርስቶስና በክርስቶስ ላይ ብቻ ነው። ስለዚህ ኢየሱስም ስለዚያች ቀንና ሰዓት የሚያውቅ የለም በማለት እየገለጠ ያለው አለማወቅን ሳይሆን መለኮታዊ ቅድመ ተከተልን ነው። ማለትም እያለ ያለው ይህንን መግለጥ የእኔ ሳይሆን በተቀደሰች ሰዓት ጌታ እግዚአብሔር የሚያደርገው ነገር ነው። እናም ይህ የእኔ ትርጉም ብቻ ሳይሆን መጽሐፍም የሚያረጋግጠው ነገር ነው። ከኢየሱስ ክርስቶስ ትንሣኤ በኋላ በሐዋርያ ምዕራፍ 1 ከቁጥር 6 እስከ 7 ላይ ደቀ መዛሙርቱ እንዲህ ብለው ዳግም ኢየሱስን ይጠይቁታል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም እንዲህ ሲል መለሰላቸው። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። የቃላት አጠቃቀሙን ተመልከቱ። አላውቅም ሳይሆን ያለው ታውቁ ዘንድ ለእናንተ አልተሰጣችሁም ነው። በዚህም የነገሩን ትኩረት ካለማወቅ ይልቅ ወደ መለኮት ጊዜ ለወጠው ማለት ነው። ስለዚህም ይህ ኢየሱስ ብዙውን ጊዜ ለምሳሌነት ከሚጠቀመው ከአይሁዳውያን የሰርግ ባህል ጋር ተመሳሳይነት አለው። በአይሁዳውያን ባህል ሙሽራው ለሙሽሪት ስፍራውን ቢያዘጋጅላትም ሰርጉ የሚጀምርበትን ቀን ሊያውቅ የሚችለው አባት ብቻ ነው። ሙሽራው ዝግጁ ሊሆን ይችላል፣ ሙሽሪትም
እየጠበቀችው ይሆናል። ነገር ግን የተቀጠረችውን ቀን የሚያሳውቀው አባት ብቻ ነው። ስለዚህም ኢየሱስ ከአባት በስተቀር ቀኑንና ሰዓቱን የሚያውቅ የለም ሲል እየተናገረ ያለው ሙሽራው የሙሽሪትን መምጣት የሚጠባበቅበትን የፍቅር ቋንቋ ነው። እኔ ተዘጋጅቻለሁ፣ እናንተም እየተዘጋጃችሁ ነው። እናም አባት እግዚአብሔር ባለቀን መጥቼ ወስዳችኋለሁ። እንዴት ያለ ውብ ነገር ነው! ይህ ያለማወቅ ወይም የገደብ ጉዳይ ሳይሆን መለኮታዊ ግንኙነት ነው። ነገር ግን አሁን ድረስ ብዙ ሰዎች የሚያደርጉት ይህ ሙስሊም ተከራካሪ ያደረገውን ነገር ነው። አንድን ጥቅስ መዘው በላዩ ላይ አንድ ዶክትሪን ይገነቡበታል። ከዚያም በዙሪያው ያለውን የእውነት ባህር ወዲያ ይጥሉታል። ይህም ቴክሳስ ሻርፕሹተር ፋላሲ ተብሎ የሚታወቅ ሲሆን አንድ ሰው እንዲሁ በዘፈቀድ ጥይቶቹን ካሳረፈ በኋላ በላያቸው ላይ የኢላማ ምስል ሲስል እንደማለት ነው። ይህንንም በመጽሐፍ ቅዱስ ጥቅሶች ላይ ስለተገበረው ግራ መጋባትን፣ ውዥንብርንና አለፎም ምንፍቅናን ሊያስከትል ይችላል። ሐሰተኛ ትምህርቶችም የሚወለዱት እንዲህ ነው። መጽሐፍ ቅዱስን ከሙላቱ ይልቅ በጉድለቶች በኩል ገብተን ማንበብ ስንጀምር፣ ነገር ግን መጽሐፍ ቅዱስን በራሱ መጽሐፍ ቅዱስ መተርጎም ስንጀምር፣ በራሱ እንደምታ ቋንቋና መለኮታዊ እይታ ማጥናት ስንጀምር ከዚህ የበለጡ የክብር ነገሮችን ማየት እንጀምራለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይለናል። በመለኮት ሥርዓት ስር ለአባቱ እንደሚታዘዝ ልጅ በቅንነት ታዘዘ። ይህም ፍጹም ከሆነ ፍቅር እና አንድነት እንጂ ኃይል ከማጣት አልነበረም። ከዚህ ምዕራፍ የምናገኘው ትልቁ ትምህርትም ይኸው ነው። እውነትና ጸጋ እጅ ለእጅ ተያይዘው ሊራመዱ ይገባል። በዚህ ግራ በተጋባ ዓለም ውስጥ እምነታችንን ልንደግፍ የሚገባን ከሆነ ቃሉን ከመጥቀስ ባለፈ በሙላት ልናውቀው ይገባል። ነገሮችን በምክንያት መግለጥ፣ በጥበብ መማር፣ በፍቅር መናገርና በእምነት መቆምን ልንማር ይገባል። የከበበን ጨለማ እያየለ ቢሆንም የተጠራ ነው ከዚህ ይልቅ አብልጠን እንድናበራ የእውነትና የመንፈስ ሰዎች እንድንሆንና የእግዚአብሔርን ቃል እንደ ፍቅር መሳሪያ እንድንጠቀም እንጂ እንድንፈራው አይደለም። ስለዚህ ሌላ ጊዜ አንድ ሰው ኢየሱስ የሚመጣበትን ሰዓት ካላወቀ እንዴት አምላክ ሊሆን ይችላል በማለት ከጠየቃችሁ ፈገግ በማለት ጸጋን ተላብሳችሁ እንዲህ ስትሉ መልሱለት፣ አልገለጠውም እንጂ በደንብ ያውቃል። ምክንያቱም በዝምታ ውስጥ እንኳን የአባቱን ሐሳብ እየገለጠ ነበርና። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ እንዲሁም ለሌሎች ማጋራታችሁን እንዳይረሱ። ተባረኩ።